ጠላት ካንተ ጋር ያለውን አቅም አያቅም። ዝም ብሎ ቁመትህን ነው የሚያየው፣ እድሜህን ነው የሚያየው፣ ትምህርትህን ነው የሚያየው። አንድ ግን የዘላለም እጅ አለ፣ ኤልሻዳይ እጅ አለ፣ የማይደክም እጅ አለ፣ የማይዝል እጅ አለ። የእግዚአብሔር እጅ በጠላቶቻችሁ ላይ ይዘረጋ። አትደርስም አሉ አይደል? የትም አይደርስም እባክህ ተው አሉ አይደል? የት ደርሰህ እንደሚያዩት ያለ፣ የት ደርሰህ እንደሚያዩት ያለ። ሰው አይሆንም አሉ አይደል? አይችልም አሉ አይደል? አይሳካለትም አሉ አይደል? እያሉት ነው ጽዮንን የያዛት። ያመነ ሰው ካለ መጽሐፍ ዳዊት ጽዮንን ያዛት እንደሚል በዚህ ዓመት አንድ ኃያል ነገር እጅ ይገባል። በጣም እየናቁ በጣም እንደተራ እየቆጠሩ አይገባም፣ አይችልም፣ አይሆንለትም እያሉ እግዚአብሔር ካንተ ጋር ስለሆነ ብቻ ማንም ስለሆነ አይደለም። ስማ፣ እግዚአብሔር ካንተ ጋር ሲሆን የማይታለፍ ነገር ማለፍ ትችላለህ። የማይገባበት ትገባለህ፣ የማይደረስበት ትደርሳለህ። ከመከራ ዘመን ይልቅ የክብር ዘመን ብዙ ነው። ከለቅሶ ዘመን ይልቅ የሳቅ ዘመን ብዙ ነው። ከማጣት ዘመን ይልቅ የማግኘት ዘመን ብዙ ነው። ከችግር ዘመን ይልቅ የበረከት ዘመን ብዙ ነው። እግዚአብሔር ከዳዊት ጋር ስለነበረ በየቀኑ ዳዊት እየበረታ ሄደ ብሎ ይናገራል። በሌላም ቦታ ደግሞ በዳዊት ቤትና በሳኦል ቤት መካከል ለረጅም ዘመን ሰልፍ ነበረ። ነገር ግን የጦር አቅም ያለው፣ የታክስ አቅም ያለው፣ አደረጃጀት ያለው፣ አማካሪ ያለው ሳኦል እየደከመ እንጀራ እየለመነ የሚበላ አንድ ምስኪን እረኛ፣ ዕዳ ያለባቸው ምስኪን ሰዎች የተከተሉት እየበረታ ሄደ። ይሄ ዓመታችን የብርታት ዓመታችን ነው ወዳጆቼ። ማንም ከናንተ ጋር ባይሆን እግዚአብሔር ብቻውን ከናንተ ጋር ካለ ይበቃችኋል። የእግዚአብሔር አብሮነት፣ የእግዚአብሔር ከናንተ ጋር መሆን ለጥያቄያችሁ መልስ፣ ለጠላቶቻችሁ መከታ፣ ለብዙ ጉዳዮቻችሁ በረከትና እረፍት ይሆንላችኋል። በደንብ አድርጋችሁ አሜን በሉ። እንደዚህ በላቸው ብሎኛል ጌታ፣ እኔ ከናንተ ጋር እሆናለሁ። በየቀኑ በየሰከንዱ በየወሩ የእግዚአብሔር አብሮነት አብሯችሁ ይሆናል። እኔ ስለ ሪጀክሽን ሳወራ አክሴፕታንስ የሚባለው ይሄ ተቀባይነት ማግኘት የሚባል ነገር በጣም ቤዚክ እንደሆነ ካወቃችሁ በደንብ ለቀቅ አርጋችሁ ሞልቀቅ አርጋችሁ ረገጥ አርጋችሁ አሜን ነው ማለት ያለባችሁ። ተቀባይነት ማግኘት በጣም ኢምፖርታንት ነው። ሐሳብ ይዘ፣ ቅባት ይዘ፣ መልእክት ይዘ የእግዚአብሔር አጀንዳ በአንተ ላይ ሆኖ ሶሳይቲ ሪጀክት ካደረገ አደገኛ ነው። አሁን ግን የሆነው እንደዚህ ነው። እግዚአብሔር ከዳዊት ጋር ስለነበረ የእስራኤል ሽማግሌዎች፣ የእስራኤል ሰዎች ወደ ዳዊት መጡና እንደዚህ አሉት፣ አንተና እኛ አሉ የአጥንት ፍላጭ ነን፣ የሥጋ ቁራጭ ነን። አሁን እኛ አንተን እንደ ጠላት አይደለም የምናይ፣ አንተን የምናይ እንደ ክፉ ባልንጀራ አይደለም የምናይ፣ እንደ ገዛ ወገናችን እንደ ራሳችን አርገን ተቀብለናል። አንተ ከዚህ በኋላ በእኛና በአንተ መካከል ጠብ አይኖርም፣ ጭቅጭቅ አይኖርም፣ ውጊያ አይኖርም፣ ጦርነት አይኖርም፣ እኛ እንቀበልሃለን አሉት ይላል። ለዚህ ነው ቁጥር 10 ላይ እንደዚህ ይላል፣ እግዚአብሔርም ከዳዊት ጋር ስለነበረ ዳዊት እየበረታ ሄደ ይላል። አንዱ በጌታ በኢየሱስም የተቀባይነት መጠናችሁ ይጨምራል። የሥራ ቦታ፣ የአገልግሎት ቦታ፣ ትምህርት ቤት በመውጫና በመግቢያ ሰዎች ከዚህ በኋላ አንተን መቀበል ይጀምራሉ። አንተን መቀበል ይጀምራሉ። እኔ እንደዚህ ይሰማኛል። አንዳንድ ዕጣን ታውቃላችሁ፣ አንድ ቦታ ይጨሳል፣ ነገር የሚጨሰው እዚህ ጋር ነው፣ ሽታው ግን ሩቅ ይሄዳል። ልክ እንደዚህ ይሆናል። መዓዛችሁ በምድሪቷ ላይ ይወጣል። ተቀባይነታችሁ አድማሱ ይጨምራል። ሰዎች ቀኛቸውን ይሰጧቸዋል። የሰዎች ልብ ለእናንተ ይከፈታል። ዝግ ልቦች ሁሉ ለእናንተ ይከፈታሉ። ትወጣላችሁ፣ ይከናወንላችኋል። አቤቱ መባረክን ባርከኛል፣ ሀገሬንም አስፈዋል። ሀገር ማለት ምን ማለት መሰለ? አንተ ዶሚኔት የምታደርግበት፣ አንተ ገቨርን የምታደርግበት፣ አንተ የምትታወቅበት ቴሪቶሪ ማለት። በጌታ በኢየሱስም ግዛታችሁ ይሰፋል። እናንተ ተጽዕኖ የምታደርጉበት ይሄ ቴሪቶሪያችሁ፣ ግዛታችሁ በኢየሱስም ይሰፋል። እግዚአብሔር ሀገራችሁን ያሰፋዋል፣ ተጽዕኖአችሁን ያሰፋዋል። ጊዜው ሳኦል የሞተበት ጊዜ ነው። ወታደሮች የተሸነፉበት ጊዜ ነው። የአመራር ክፍተት ያለበት ጊዜ ነው። ሳኦልን ማን ይተካው ሲባል እግዚአብሔር በአይናችን ፊት አንተን አስቀምጦሃል። አሁን የምናየው ሌላ ሰው አይደለም። ለምርጫ የምናቀርበው ማንም የለም። አሁን ክፍተቱን፣ አሁን ሀገሩን የምታስቀጥለው አንተነህ። ስለዚህ አሜን የሚል ሰው ካለ እግዚአብሔር አምላክ በሆነ ክፍተት በኩል ያስገባል። የሆነ ፖዚሽን አሳልፎ ይሰጣል። የሆነ ስፍራ አሳልፎ ይሰጣል። የሆነ ነገር ሲያስቡ አንተን ፒክ ያደርጋል። አንተ ወደ ውስጣቸው ትመጣለህ። የእስራኤል ሰዎች ዝም ብሎ ሰዎች እንዳይመስሉ ሙሴን በምድረ በዳ እንዴት አድርገው እንዳስጨነቁት ታስታውሳል። በጣም እልከኛ ሰዎች ናቸው። በጣም አደገኛ ሰዎች ናቸው። በጥቂት ነገር የማይረኩ ሰዎች ናቸው። ዝም ብሎ አንድ ነገር የማያስቀምጣቸው ሰዎች ናቸው። ግን እግዚአብሔር ከዳዊት ጋር ስለነበረ ይገርማል። የእስራኤል ሰዎች ሁሉ
መጡና እንደዚህ አሉት። አንተ አሉት ያጥንታችን ፍላጭ ነህ አሉት። አንተ የሥጋችን ቁራጭ ነህ አሉት። ምን ማለት ነው? ባጭር አማርኛ አንተ ከዚህ በኋላ እኛ ጫካ የነበረ ሽፍታ የነበረ ናባል እንኳን ዳዊት ምን ብሎታል? ይሄ ከጌታው የሸፈተ ሽፍታ ነበር ብሎታል። እኛ አንተን ስናይ ካሁን በኋላ ምናይ እንደ ሽፍታ አይደለም፣ ምናይ ጫካ እንደነበረ በጌታው ላይ እንደሸፈተ አይደለም፣ የምናይ እንደ ገዛ ወገናችን አድርገን ነው ምናያለ። በጌታ በኢየሱስ ክርስቶስም ስለ እናንተ አገሪቷ ላይ የወጣ ባድ ኢሜጅ የተመታ ይሁን በጌታ በኢየሱስም ይመታ። ስራ የከለከላችሁ፣ ትዳር የከለከላችሁ፣ ህይወት የከለከላችሁ መጥፎ እይታዎች ሁሉ በኢየሱስም ይመታል። ሌላ ኢሜጅ ስለ እናንተ ምድሪቷ ላይ ይወጣል። ሄሎ ሰው አንደኛ ክርስቲያን በክርስትና ህይወቱ መበርታት የሚጀምረው ትናንት እግዚአብሔር በህይወቱ ያደረገውን ነገር ማስታወስ ሲችል ነው። አስታውሱ፣ የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 15 ዓመት፣ የዛሬ 3 ዓመት እግዚአብሔር በእናንተ አልፎ ብዙ ሰዎችን ይረዳ እንደነበረ፣ ከውድቀት ያነሳ እንደነበረ፣ ከሐዘን ያጽናና እንደነበረ፣ ልባችሁ እንዳይወድቅ እንዳደነግጡ እንዳፈሩ እግዚአብሔር አምላክ ከእናንተ ጋራ ነው። እውነቴን ነው የምነግራችሁ፣ እግዚአብሔር ከእናንተ ጋራ ነው። ትናንት የሰራባችሁ እግዚአብሔር ዛሬ አልጣላችሁ። ትናንት ያገዛችሁ እግዚአብሔር ዛሬ ፊቱን ከእናንተ አልመለሰም። በነገራችን ላይ ሰው እግዚአብሔር ከሱ ጋር ሲሆን በሌላ ሰው ሲዝን ኦፕሬት ማድረግ ይችላል፣ መስራት ይችላል፣ ማስወጣት ማስገባት ይችላል፣ ዲሲሽን ሜክ ማድረግ ይችላል። ስፍራውን የያዙት የሆኑ ሰዎች ናቸው። ስራውን ግን የሚይዙት እግዚአብሔር ከነሱ ጋር የሆነላቸው ሰዎች ናቸው። ወደ ትላንትናችሁ ልመልሳችሁ። ሄሎ ብዙዎቻችሁ እግዚአብሔር በእናንተ በኩል የወደቁትን አንስቷል፣ ያዘኑትን አጽናንቷል፣ የተሰበሩትን ጠግኗል፣ የብዙዎችን ታሪክ ቀይሯል። በእናንተ ዛሬ ያላችሁበትን ሁኔታ እንዳታስቡ። የምትበረቱት ምን ሲሆን መሰላችሁ? ትላንት እግዚአብሔር በእናንተ ለስንት ሰዎች እንደደረሰ እንዳትረሱ። ትላንት እግዚአብሔር በእናንተ በኩል ለስንት ሰዎች በረከት እንዳደረገ እንዳትረሱ። አስታውሱ። ሰይጣን እንደሚዋሽባችሁ አይደላችሁም። ሰው እንደሚላችሁ አይደላችሁም። የእግዚአብሔር ክንድ በእናንተ ተገልጦ ከራሳችሁ አልፋችሁ ለብዙ ሰዎች ማረፊያ ምክንያት ነበራችሁ። ትላንት ከእናንተ ጋር የነበረ እግዚአብሔር ዛሬና ነገ ከእናንተ ጋር ይሆናል። አብሯችሁ ይቀጥላል። አሜን ይባል። ልክ ሲከብድህ፣ ልክ ሲጫጫንህ፣ ልክ የተስፋ መቁረጥ ስሜት መጥቶ ሊወር ሲል፣ ልክ ብቸኝነት እየተሰማ ሲመጣ፣ ልክ ነገሮች የማትወጣቸው መስሎ ሲታይ አስታውስ። ትናንት እግዚአብሔር በአንተ ያደረገውን ነገር እንዳትረሳ። አንተ እኮ አንደበትን ስትከፍ የአፍን ቃል የጢምን ዝናብ እንደሚሹ ይሹ ነበር እንዳለ ኢዮብ ለስንት ሰዎች መጽናናት ምክንያት እንደነበርክ። አንተ ዲፕሬሽን ውስጥ ምትኖር ሰው አይደለም። አንተ ጥግ ላይ ሆነ ተስፋ ቆርጠ ምትኖር ሰው አይደለም። አንተ ለብዙ ሰዎች አባት ነህ፣ ለብዙ ሰዎች መውጫ ነህ፣ መንገድ ነህ። እግዚአብሔር እንደዚህ በላቸው ይለኛል፣ የትላንቱን አልረሳሁትም፣ የዛሬና የነገን አስቀጥላቸዋል። ይሄ መጽሐፍ ሕያው መጽሐፍ ነው። እግዚአብሔር ከዳዊት ጋር ነበረ፣ እየበረታ ሄደ ተብሎ እንደተጻፈ ሰው እድሜው ሲጨምር ባዮሎጂካሊ አቅሙ እየቀነሰ ነው የሚሄደው። ሰው ግን እግዚአብሔር ከሱ ጋር ሲሆን እድሜው ሲጨምር አቅሙ እየጨመረ ይሄዳል። ኃይል እንደ እድሜ እንደዚህ ይሆናል። በኢየሱስም ቀኑ ሲጨምር አቅም ይጨምራል፣ ወሩ ሲጨምር ጉልበት ይጨምራል። አንድም ትላንት እግዚአብሔር በሕይወታችሁ ያደረገውን አስታውሱ። ሁለትም ያላችሁት እዚህ በላችሁ፣ ያላችሁን አስታውሱ። ያላችሁ እናንተ እንኳን ብትረሱት እነዛ ኪራይ ቤቶች አይረሱም፣ ትላንትናዎቻችሁ አይረሱም፣ ሰማይና ምድር አይረሱም። ፍጥረት ምስካሪ ነው። ጓደኞቻችሁ አይረሱም። በሰው ፊት በምስካሪ ፊት እግዚአብሔር ብዙ ነገር ብሏቸዋል። እሰራባቸዋለሁ፣ አልተዋችሁም፣ አልጥላችሁም፣ ከፊታችሁ ወጣለሁ፣ ታላቅ ፍጻሜን አይቼላችኋለሁ። እኔ ዛሬ መልእክት አለኝ። እንዳላችሁ እንደዛ ይሆናል፣ እንደተናገራችሁ እንደዛ ይሆናል። ያኔ ትንሽ እያላችሁ የነገራችሁ ያ የእግዚአብሔር ሐሳብ ዘንድሮ ተፈጽሞ ታዩታላችሁ፣ ዘንድሮ ሆኖ ታዩታላችሁ። የሚሰማኝ ሰው ካለ አሜን ይበለኝ። አሁን አንተ ልታበረታኝ የምትችለው ምን ብለህ አይዞህ ብለህ ልታበረታኝ አትችልም። እኔ ሞራል ሰጥተህ አጨብጭበህ ልታበረታኝ አትችልም። እኔ ልታበረታኝ የምትችለው አንድ ነገር ሲሆን ነው። ሰው ነኝ፣ ይደክመኛል፣ እታክታለሁ፣ ነፍሴ ትዝላለች ምናምን። አንድ ጊዜ መተህ እንደዚህ ብቻ ለምትለው አስታውስ። እግዚአብሔር ስንት ሰው በዮናታን በአንተ በኩል አልፎ ስንት ሰው ከውድቀት እንዳነሳ፣ ለብዙ ሰዎች እግዚአብሔር መፍትሄ እንዳደረገ ደግሞ ገና እኮ የተናገረ ገና እኮ ያወራ። እኔ ራሴ ማስታውሰው ስንት ነገር አለ መሰለ፣ በአደባባይ በጓዳ በምናምን የነገረኝ ስንት ነገር አለ መሰለ። እኔ አምናለሁ፣ አይ ብሊቭ። እኔ 100% ነው ማምነው። ይሄ ዓመት የምትበረቱበት ዓመት፣ እግዚአብሔር ምስክሬ ነው። ይሄ ዓመት ኃይል የምትቀበሉበት ዓመት፣ ከሌላኛው ዓመታቶች ሁሉ በላይ አቅማችሁ የሚታደስበት ዓመት። ያዕቆብ ለምን እንዲህ ትላለህ? እስራኤል ስለምን እንዲህ ትናገራለህ? አታውቅም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉ በማንም አይመረመርም። ለደካማው ብርታትን ኃይልን ይሰጣል። ሰው ከሰጠ ላለው ነው የሚሰጠው። እግዚአብሔር ግን ሲሰጥ ለደካማው ብርታትን ይሰጣል። ዛሬ የደከማችሁ አገልጋዮች፣ የደከማችሁ ሰራተኞች፣ የደከማችሁ ወንድሞቼና እህቶቼ እግዚአብሔር አቅምን ይጨምርላችሁ። እግዚአብሔር ጉልበትን ይጨምርላችኋል። እንዴት እንዳገዘው፣ እንዴት እግዚአብሔር አብሮት እንደነበረ ሪመምበር፣ አስታውስ። የሆነ ዱካክ ሲከብህ ማድረግ ያለብህ እንደዚህ ነው። ትናንት እግዚአብሔር እንዴት በአንተ አልፎ ስንት ሰዎችን ለህይወታቸው መልስ እንዳደረገ። በአጭር አማርኛ እግዚአብሔር ካንተ ጋር ሲሆን አንተ አይደለም ወደ ነገሮች የምትሄደው፣ ነገሮች ናቸው ወደ አንተ የሚመጡት። ዳዊት አይደለም
ወደ እስራኤል ሰዎች ሄደው የእስራኤል ሰዎች ናቸው ወደ ዳዊት የመጡት። ስለዚህ እኔ እንደዚህ ልባርካ፣ በዚህ ዓመት ነገሮች ወደ አንተ ይመጣል። ወይኔ ነገሩ ወደ አንተ ይመጣል። ታደለም ወደ ነገሩ የምትሄደው፣ ነገሩ ወደ እጅ ይመጣል፣ ወደ ደጅ ይመጣል፣ ወደ ቤት ይመጣል። ባረኩ በኢየሱስም ይሆንልህ። ዳዊት ቀቡኝ አላለም። ዳዊት አንግሱኝ አላለም። እናንግስን ያሉት፣ እንቀባን ያሉት። አርጉልኝ አትልም፣ ስጡኝ አትልም፣ እንስጥ ነው የምትባለው በጌታ በኢየሱስ። ይሄ የልመና ዓመት አይደለም። ዳዊት በነገሰ ጊዜ የ30 ዓመት ልጅ ነበር። ይገርማል። ኔሽን አክሴፕት ያደረገው የ30 ዓመት ጎረምሳ። አሁን አክሴፕታንስ ብዬ ስለ ጺሙን አይተው አይደለም አክሴፕት ያደረጉት። ቅባት አለበት፣ መገኘት አለበት፣ የእግዚአብሔር ህልውና አለው አብሮት። አሜን በል በደንብ አድርግ። እድሜ ጠቀም መሆኑን አይተው አይደለም አክሴፕት ያደረጉት። ህዝብ ወጥቶ እንገዛልሃለን፣ መሪያችን ትሆናለህ፣ ካንተኛ ተከታዮች እንሆናለን ሲሉት እግዚአብሔር አብሮት ስለነበር ዳዊት ካለፈበት የመከራ ዘመን ይልቅ ያለፈበት የክብር ዘመን ረጅም ነው። የነገሰው 40 ዓመት ነው። በመከራ ውስጥ ያለፈው 30 ዓመት ነው። የክብር ዘመንህ ረጅም ነው። አሜን በል። ይሄ ላንተ ያለኝ መልእክት ነው። አሜን በል። የክብር ዘመንህ ረጅም ነው። የክብር ዘመንህ ብዙ ነው። ከመከራ ዘመን ይልቅ የክብር ዘመንህ ብዙ ነው። ከለቅሶ ዘመን ይልቅ የሳቅ ዘመን ብዙ ነው። ከማጣት ዘመን ይልቅ የማግኘት ዘመን ብዙ ነው። ከችግር ዘመን ይልቅ የበረከት ዘመን ብዙ ነው። ስለዚህ ዛሬ ከዚህ ቤት ስትወጣ እንደዚህ ብለህ እንድትወጣ ነው የምፈልገው። ፈተና አለ፣ ችግር አለ፣ ውጣ ውረድ አለ። 200% ከመቶ እርግጠኛ ሆንላችኋለሁ። እኔ ግን ከችግርና ከለቅሶ ከመከራና ከእንደዚህ አይነት ህይወቴ ይልቅ የበረከትና የደስታ ዘመኔ ረጅም፣ እንቅልፍ ካጣበት ዘመን ይልቅ የሰላሙ ዘመን ረጅም ነው። ይሄንን ችግር አይቶ የሚያቅሰው ነው በደንብ የሚገባው። ችግር አይቶ የሚያቅሰው በደንብ ይገባዋል። ከብቸኝነት ዘመን ይልቅ እግዚአብሔር የጉብኝት ዘመን ረጅም ነው። በኢየሩሳሌም የሚኖሩ ኢያቡሳውያንን ሊወጋቸው ፈለገ እና እነዚህ ኢያቡሳውያን በኢየሩሳሌም ይኖሩ ነበረ። አሁን ሊወጋቸው እንደፈለገ ኢያቡሳውያን ገባቸው፣ አወቁ፣ ንቀውታል ዳዊትን። በጣም ነው ናቁት። በጣም ከመናቃቸው የተነሳ ኢያቡሳውያን ስለ ዳዊት ሲያወሩ እንደዚህ ያሉ፣ እዚህ ከተማ ሊገባ የሚችለው ከዕውርና ከአንካሳ ጋር ከተዋጋ ብቻ። ዕውርና አንካሳን ካላስወጣ አይገባም። ከተዋጋ የመጨረሻ ንቀውት፣ የመጨረሻ ተራርገውታል ዳዊትን፣ ተራርገውታል ዳዊት፣ ንቀውታል። ማለት ዳዊት እዚህ ከተማ ሊገባ የሚችለው እግራችን ሲቆረጥ አይናችን ጠፍቶ አንካሳርና ዕውር ሆነን ካልተዋጋም በስተቀር አይችልም። መጽሐፉ ሲናገር እንደዚህ ይላል። ነገር ግን አለ ዳዊት አምባይቱ ጽዮንን ያዛት። አይችልም እያሉት አይገባም እያሉት ያዛት። ዛሬ እነግርሃለሁ እግዚአብሔር ካንተ ጋር ነው። አትቆምም እያሉ ትቆማል። አይችልም እያሉ ትችላል። አይደርስም እያሉ ትደርሳል። አይገባም እያሉ ትገባል። አይገባም እያሉ ወደ ክብር ትገባል። ወደ በረከት ትገባል። ረገጥ አድርግና አሜን በል። ያዛት አለ መጽሐፍ። አይገባም እኮ እያሉ ነበር። አይገባም። ያዛት ዳዊት ያዛት። ነገር ግን አምባይቱን ጽዮንን ያዛት። በጣም እየናቁ በጣም እንደተራ እየቆጠሩ አይገባም አይችልም አይሆንለትም እያሉ እግዚአብሔር ካንተ ጋር ስለሆነ ብቻ ማንም ስለሆነ አይደለም። ስማ እግዚአብሔር ካንተ ጋር ሲሆን የማይታለፍ ነገር ማለፍ ትችላለህ። የማይገባበት ትገባለህ። የማይደረስበት ትደርሳለህ። አትደርስም አሉ አይደል? የትም አይደርስም እባክህ ተው አሉ አይደል? የት ደርሰህ እንደሚያዩት ያህል የት ደርሰህ እንደሚያዩት ያህል ሰው አይሆንም አሉ አይደል? አይችልም አሉ አይደል? አይሳካለትም አሉ አይደል? እያሉት ነው ጽዮንን የያዛት። ያመነ ሰው ካለ መጽሐፍ ዳዊት ጽዮንን ያዛት እንደሚል በዚህ ዓመት አንድ ኃያል ነገር እጅ ይገባል። የሆነ ነገር ትይዛለህ። ትምህርትን ትይዛለህ። በረከትን ትይዛለህ። ስራህን ትይዛለህ። ጠላት ካንተ ጋር ያለውን አቅም አያቅም። ዝም ብሎ ቁመትህን ነው የሚያየው፣ እድሜህን ነው የሚያየው፣ ትምህርትህን ነው የሚያየው። አንድ ግን የዘላለም እጅ አለ። ኤልሻዳይ እጅ አለ። የማይደክም እጅ አለ። የማይስል እጅ አለ። የእግዚአብሔር እጅ በጠላቶቻችሁ ላይ ይዘረጋል። ጠላት ካንተ ጋር ያለውን አቅም አያቅም። የናቀ ለዛ ነው። የትም አይደርስም ያለ ለዛ ነው። አይችልም ያለ ለዛ ነው። ግን ይገርማል። ከእግዚአብሔር አቅም የተነሳ ከእግዚአብሔር ጉልበት የተነሳ አትችልም የተባልከውን ነገር ችለህ ማየት ይሆናል። ብዙ ሰው ደክሞ ሊያርፍ ሲል ወይ ምስኪን ሲያሳዝን ሞት አይደል የሚባለው? እናንተ ግን እንደዚህ አይባልባችሁ። እግዚአብሔር ምስክ እድሜን ጠግባችሁ ነው የምትሞቱት። የእግዚአብሔርን ክንድ አይታችሁ ነው የምትሞቱት። በለሽምግልናችሁ ለምልሞ ነው የምትሄዱት። በነገራችን ላይ እግዚአብሔር ካንተ ጋር ከሆነ ሰዎችም ካንተ ጋር ይሆናሉ። ብቻህን አትዋጋም፣ ብቻህን አትወጣም፣ ይከተላል። አልሰማኸኝም? ዳዊት ብቻውን አይደለም የሚዋጋው። የሚዋጉለት አሉ፣ የሚያበረቱት አሉ፣ አብረውትም ይቆሙ አሉ። ወይኔ የሰማኝ ሰው ካለ እግዚአብሔር እንደዚህ ይላል፣ ብቻህን አትሆንም። እኔ ካንተ ጋር ስለሆንኩኝ የማታውቃቸውን ሰዎች አስነሳለሁ። ወደ ሰልፉ ብቻህን አትገባም። ማንም ካንተ ጋር ባይሆን ካንተ ጋር ባይሆን ማንም ፊቱን ቢያዞር አይዞን እኛ አለን ባይ ጋድ ኢዝ ማጆሪቲ 1+ ጋድ ኢዝ ማጆሪቲ። አንተና እግዚአብሔር ስትደመሩ ማጆሪቲ ነው። አብላጫውን እጅ ትይዛለህ። የሚገርመው እስራኤል ትራንዚሽናል ታይም ላይ ስትገባ ሳኦል ሲሞት ወታደሩ ሲሸነፍ የእስራኤል ሰዎች ሁሉ ወደ ዳዊት መጡና እንደዚህ አሉት፣ እኛ አጥንት ፍላጭ ስጋ ቆራጭ ነው። አንተ ሪጀክት አናረግህም፣ ተቀብለናል። ደግሞ 30 ዓመት ጎረምሳ እኮ 30 ዓመት ትንሽ ልጅ እኮ ቃል ኪዳን አደረጉ። አንተ ንጉሱን እኛ ህዝብ ነው፣ መሪሁን ተመሪ ነው፣ ሰሚት እናረግ። ደግሞ እግዚአብሔር ብሎሃል፣ ህዝቤን ትመራለህ ብሎሃል። በቃ
ካለ ህዝብ ሰሚት ከማድረግ ውጭ አማራጭ፣ ሰዎች ሰሚት ከማድረግ ውጭ፣ ነገስታቶች ሰሚት ሽማግሌዎች ሰሚት ከማድረግ ውጭ። ልክ ይወላችሁ ዳውን የመሆን ስሜት፣ ይሄ ልባችሁ ውርድ የማለት ስሜት ሲሰማችሁ ማስታወስ ያለባችሁ የከዷችሁን ሰዎች አይደለም፣ ፊት ያዞሩባችሁን ሰዎች አይደለም፣ ቀናይተው አድቫንቴጅ የያዙባችሁን ሰዎች አይደለም። ትላንት እግዚአብሔር በእናንተ ህይወት የሰራው ትዝ ሲላችሁ ሊፍት አፕ ነው የምታደርጉት። ምንም ሞቲቬሽናል ስፒች አያስፈልጋችሁ፣ ቴራፒ አያስፈልጋችሁ፣ ሳይካትሪስት አያስፈልጋችሁ። ምንም ሻሽ አርጋችሁ ወይም ደግሞ የሆነ በር ዘግታችሁ ሱስ ውስጥ የምትገቡበት ምክንያት ነው። መጽሐፍ ሲናገር እንደዚህ ይላል፣ ደካማውን እንደ ዳዊት፣ ዳዊቱንም እንደ መልአክ፣ መልአክንም እንደ አምላክ በፊታቸው ለውጠዋለሁ። ምን ማለት ነው? በጣም ደካማ የሆነውን ሰውዬ እንደ ዳዊት፣ ዳዊትን እንደ መልአክ፣ መልአኩን እንደ አምላክ በፊታቸው ለውጠዋለሁ። አንዳንድ ሰዎች እንደዚህ እያያችኋቸው እናንተም ሰዎች እያዩአችሁ እንደዚሁ ትለወጣላችሁ። እግዚአብሔር ከእናንተ ጋር፣ ሰማይ ከእናንተ ጋር። ሰማይ ከእናንተ ጋር ከሆነ ምድር ከእናንተ ጋር ባይሆን እየበረታችሁ ትሄዳላችሁ። ለአምላካችን ለእግዚአብሔር ክብር እናጨበጭባለን።